ሩታና አብርሽ እንግዲህ ሰላማቸው ተመልሶ አንድ ላይ እንግዲህ ፏ ብትን እያሉ እንግዲህ እየመጡ እያየናቸው ነው ማለት ነው። በጣም ደስ ብሎኛል። እንግዲህ የሰው ደስታ ከሚያስደስታቸው ሰዎች መሀል አንዷ ነኝ ብዬ ነው የማስበው እና በጣም ደስ ብሎኛል። እናም እንግዲህ ሄርሜላንም ለአንዴና ለመጨረሻ ጊዜ ከህይወታቸው እንድትወጣ ነግረዋት እንግዲህ አሰናብተዋታል ማለት ነው። ታዲያ እንግዲህ ሄርሜላ ተብዬዋም መጀመሪያ እንግዲህ ሩታ ነበረች ከህይወታችን ውጪ በቃ ካሁን በኋላ ስትላት ከህይወቴ ውጪ ነው ወይስ ከህይወታችን ምን እያልሽ ነው ነበር ያለችው። ከዛም እንግዲህ አብርሃምን ብድግ አለና ሄርሜላ በቃ ከህይወታችን ውጪ አላት። እንዴ አብርሽ አንተን እንደዚህ እያልከኝ ያለው ምን እየተካሄደ ነው አለች። የሆነ ነገር ማስነክታለች። ምን ሆነ ነው ፈዛሃል እኮ ሲነቃ እንዴ ምን ሆነ ነው ሲና ጠጋ በለኝ እያለች ወደ ራሷ ጠጋ ለማድረግ ሁሉ ስትሞክር ነበረ ማለት ነው። እንግዲህ ጉድ እኮ ነው። ምን ተባብለን ነበር? ስንት ነገር እንዳልተባባል ስንት ነገር እንዳላወራን ያን ሁሉ ነገር ትተኸው ነው? ምንድን ነበር እንደው ያወራችሁት? እንደው ልትጋቡ የት ብንጋባ ይሻላል፣ ሰርጉን የት ብናደርግ ይሻላል ስትባባሉ ነበር እንዴ? አንቺ እኮ ያንቺ ጉድ እኮ ማለቂያ የለውም። እርግጠኛ ነኝ እንግዲህ ስለ ወደፊት ህልም ቅዠት ሆኖብሽ ቀረ ማለት ነው። እንግዲህ በቃ ስታስብ የነበረው ሁሉ ቅዠት ነበረ። እንግዲህ እርምሽን አውጪ ማለት ነው ሄርሜላ ተብዬዋ ማለት ነው። ድሮም የሰው ወደ ባለቤቱ መመለሱን አታቂም ነበር እንዴ? ያለ ቦታሽ እኮ ነው የተቀመጥሽው። ያለ ቦታሽ ሆነሽ እኮ ነበር እንደዛ ስትሆን የነበረው ማለት ነው። ጉድ እኮ ነው። እና እንግዲህ ምንድነው አንተን ለምንድነው አይንህን ማትገልጠው? የሚወድንና የሚያፈቅርን ሰው እንዴት አታይም? እኔ ስንት ላንተ ዋጋ ከፍዬ ስንት ነገር ተብዬ ባንተ ስንት ሁሉ ገፍተኸኝ ከጎን ሆኜ ስንት ነገር መስዋዕት ከፍዬ እንዴት እንደዚህ ታደርገኛለህ ምናምን። አረ እባክሽ ነይና መስዋዕት ክፈይልኝ፣ ነይና ከጎኔ ሁኒ ምናምን ብሎሻል እንዴ? 400,000 ሰብስክራይብ ሰርፕራይዝ ላድርገው ላክብርለታልሽ። ከዛም መጣሽ። ከዛም ደግሞ ቀስ በቀስ እንግዲህ የውጭ ወርቅ ነው 500,000 ብር ብለሽ የእጅ ሰዓት ገዝቶ የሰጠሽው። ከዛም እያልሽ እንግዲህ ጭኑ ላይ ወገቡ ላይ ምናምን መቀመጥ ጀመርሽ። ስትፈልጊ ጉንጩን ትስሚያለሽ፣ ስትፈልጊ ያሻሽን ታደርጊያለሽ። ሩታ ደግሞ ታገሰችሽ፣ ዝም አለችሽ። አሁን ደግሞ ማን እንደሆነች አሳየችሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ወድና እየተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበል። አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩ ዛሬም እንግዲህ በሌላ በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። እናም እንግዲህ ሩታና አብርሽ እንግዲህ ሄርሜላን ለአንዴና ለመጨረሻ እንግዲህ አሰናብተዋታን ማለት ነው። አብርሽም እንግዲህ ከህይወታችን ውጪ ካሁን በኋላ ብሎ እንግዲህ በአንደበቱ ነግሯት
እንትን ብላለች ማለት ነው። እሺ ሩታ እስከ ዛሬ እንግዲህ በነፃ ነበረ ያለምንም ፍቃድ ማለት ነው። ስትፈልግ ጀርባው ላይ ትቀምጣለች፣ ስትፈልግ ጭኑ ላይ፣ ስትፈልግ ጉንጩን ትስማለች፣ እንደፈለገች ስታደርገው ነበረ። ዛሬ ግን ከሩታ ፍቃድ ጠየቀች ማለት ነው። እሺ ባይሆን ፍቀጅልኝና አንድ ጊዜ ልሳመውና ልሄድ አለቻት። አይ ሩታ፣ እኔ ግን የምር ነው የምላችሁ፣ እኔ ሩታ ግርም ምን ያለች ማለት ነው ማለት ትዕግስቷ። እሺ ችግር የለውም ለመጨረሻ ጊዜ ስለሆነ እሺ ነው ያለቻት። እኔ ብሆን የምር ነው የምላችሁ ሞቅ ያለ ጥፊ ነበር ምሰጣት ማለት ነው። እስከ ዛሬ ተልከስክሳለች። እስከ ዛሬ ያሻትን የፈለገችውን አድርጋለች። ካሁን በኋላ ደግሞ አልፈቅድላትም ነበር። እሷ ግን ፈቀደችላት። እሺ ለመጨረሻ ጊዜ ስለሆነ ብላ ፈቀደችላት። ከዛም እንግዲህ አብርሽ ግን የሆነ ሩታን እያያት ነበር፣ እንደዚህ ወደዛ እንደመሸሽ ወደ ሩታ እየሄደ ነበረ ማለት ነው። እና ከዛም በቃ ተይ በቃ ከዚህ በላይ እንትን እንድታይ አልፈልግም በቃ በቃ አለቻት እንደገና ማለት ነው። እና በጣም ነው እኔ የገረመችኝ ማለት ነው። እንዲታረቁ አልፈለገችም፣ አንድ ላይ እንዲሆኑ አልፈለገችም። በቃ የተነጋገሩት ነገር እንዳለ ነበር ስትናገር የነበረው። ምን ተባብለን ምን ተነጋግረን ነበር? ያን ሁሉ ትተኸው ነው? ለምንድን ነው ግን አንተ ልጅ ዓይንህን የማትገልጠው? የሚወድህንና የሚያፈቅርህን ለአንተ ክብር የሚሰጥህን ለምንድን ነው የማታየው ነበር እንግዲህ ስትለው የነበረው። እንዲሆነ ይገርም ምን ያለ ሴት ልጅ በዚህ ልክ እንደዚህ ለዛውም የሰውን ባል የልጅ አባትን የሆነ ግድ የኔ ካልሆንክ እኔ ጋር አብረን ካልሆን ከኔ ጋር አብረህ ካልቀጠልክ እንዴ አንቺ ከልጁ እናት ትበልጫለሽ እንዴ? ማንሽ አንቺ? ትናንት መተሽ ዛሬ እንዴት እየሸወደች ነው እያታለለች ነው? እሺ ጊዜ ተሸውደውም ታታለውም የልጁ እናት ናት። የልጁ እናት ናት ብታቂ ቢገባሽ ማለት ነው። ስለዚህ ካሁን በኋላ በመሀላቸው እየገባሽ ትዳራቸውን የምትበጠብጭበትም እድል ይኖራል ብዬ አላስብም። ካሁን በኋላ ሩታና አብርሽ ነቅታችሁ ትዳራችሁን በስነ ስርዓት የራሳችሁን ህይወት እናንተ እንጂ መኖር ያለባችሁ ሌላ ሰው አይደለም ሊኖርላችሁ የሚገባው ማለት ነው። በእናንተ ትዳር ሌላ ሰው ጣልቃ እየገባ እንደፈለገ እንዲሆን መፍቀድ የለባችሁም። ካሁን በኋላ ወልዳችኋል፣ ችግሮች ይኖራሉ። ሰው ሆኖ መቼም ያው የማይጣላ የለም። ግን ችግሮችን በመፍታት ልጃችሁን አንድ ላይ ሆናችሁ አሳድጉ።